ዘመናት በሰው ልጆች ላይ ነግሶ የነበረውን ጨለማ ሊገልጥ ወደ ምድር የመጣበት የኢየሱስ ክርስቶስ የልደት በዓል በእምነቱ ተከታዮች ዘንድ በልዩ ሃይማኖታዊና ባህላዊ ክዋኔዎች በድምቀት እየተከበረ ነው። በዓሉ ኢየሱስ ክርስቶስ ለሰው ልጆች ፍቅር የከፈለውን መስዋዕትነት በማሰብና አስተምሮን በተግባር ሊሆን እንደሚገባ የሃይማኖት አባቶች ተናግረዋል። ደጀኔ በቀለ ከሃይማኖት አባቶች ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ተከታትለን እንመለስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ኢየሱስ ክርስቶስ በዓለም ላይ ሰልጥኖ የነበረውን ጨለማ ያስወግድ ዘንድ ፍጹም ሰውን ሆኖ ተወለደ። ከቅድስት ድንግል ማርያም የተወለደው አማናዊ ብርሃን ኢየሱስ ክርስቶስ በስጋ ተገልጦም በጨለማ ውስጥ ለሚኖር ሕዝብ ታላቅ ብርሃን ፈንጥቋል። በአዳም ኃጢአት ምክንያት ፈርሶ የነበረው የመላእክትና የሰው ልጆች ማህበርም ከብዙ ዘመን በኋላ ዳግም ተጀመረ። ኢየሱስ ክርስቶስ ለሰው ልጆች ፍቅር ከሰማየ ሰማያት ወርዶ በበረት በተወለደ ጊዜ ሕያዋን መላእክትና የሰው ልጆች በአንድ ማህበር ተገናኝተው በአንድ ቃል ስብሐት ለእግዚአብሔር እያሉ ፈጣሪ ቸውና መስግኗልና ኢየሱስ ክርስቶስ የሰው ልጆችን መከራ ተቀብሎ ሞትን በሞቱ ድል እስካደረገ ድረስ በመድር በርካታ ገቢረ ተአምራትን አሳይቷል። በቃልም ይሁን በህይወት ለነፍስ ለስጋ የሚጠቅም ወንጌልን አስተምሯል። የደብረ ጽባህ ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪው መላከ ፀሐይ ቀሲስ ክፍሌ ደሳለኝ እንዳስተማሩን ያስተማረውን ደግሞ እንደሌሎች አውርቶ ያለፈ ሳይሆን በተግባር የፈጸመ ነው። እንግዲህ ሐዋርያው ዮሐንስ በመልእክቱ እርሱ እንደተመላለሰ የሰው ልጅ ሁሉ ሊመላለስ ይገባዋል የሚል አለና ከሱ ተምረን እሱ ያደረገውን በጎ አድራጎት ሁሉ የፍቅር የትህትና ተግባር ሌሎችም ደግሞ ለሰው ልጅ ዋጋ በመስጠት ራስን አሳልፎ በመስጠት እርሱ ተዋርዶ እኛን ክብር መስጠቱን ስናስብ እኛም ደግሞ የሰው ልጆች ይህን ሁሉ አስበን ከአምላካችን የተማርነውን በወንድማችን በቶቻችን ላይ ልንፈጽም ይገባናል። በምትጠልቅ ፀሐይ ፈንታ የማይጠልቀው ዘላለማዊ ፀሐይ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ በቤተልሔም ፍስሐ ሆነ። ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ምስጢር ከምስጢራት ሁሉ በላይ ነውና በመወለዱ የሰው ልጆች ሁሉ በደስታ መስግነዋል። የደብረ ጽባህ ቅዱስ ጊዮርጊስ ቤተክርስቲያን ሰባኪ ወንጌል መምህር ያዕቆብ እንዳሉትም ሰብአ ሰገል ወርቅ ዕጣንና ከርቤ ገብረውለታል። ቅዱሳን መላእክት ማመስግነውታል። አባ ጊዮርጊስ ዘጋስጫ እንዲህ ይላሉ። እዚያ በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ከዚያ ማህበር ጋራ እኖር ዘንድ ማን ባደለኝ ይላሉ። ለምን ካላችሁኝ አለ አም ምስለ ሰብአ ሰገል ከሰብአ ሰገል ጋራ እንዳመሰግን ከመላእክት ጋራ እንዳመሰግን ከሰብአ ሰገል ጋራ እጅ እንደነሳ እዚያ መኖርን ማን ባደለኝ ይልና እዚያ ባልኖርም እኔ ይሄ ጾጻነ ምንም አይጎልብኝ ክብርም አይጎልብኝ እኔም የጎደልኩ አልሆንም በስጋ ባልኖርም በመንፈስ አለሁና ይሃሎኩ በስጋ ሃሎኩ በመንፈስ ይሃሎኩ በህላዌ ሃሎኩ በአሚን በመኖር የለሁም ግን በሃይማኖት አለሁ። ኢየሱስ ክርስቶስ የፍጥሯን ሁሉ ፈጣሪ ሆኖ ሳለ በከብቶች በረት መወለዱ ትህትናውን ያመሰጥራል። ገቢረ ተአምራቱም ሆነ አስተምህሮው የሰው ልጆች ተስፋ የሚያደርጉባትን መንግስተ ሰማያት ይወርስ ዘንድ የሚያግዙ መንገዶች ናቸው። መምህር ያዕቆብ እንደሚሉት ታዲያ የፍጥረታት ሁሉ መነሻና መድረሻ ኢየሱስ ክርስቶስ ነውና የሰው ልጆች ሁሉ የፈጣሪያቸውን እውነተኛ መንገድ መከተል ይጠበቅባቸዋል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መማር ያለብን ምንድነው ከተባለ ትህትናን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ ከእንስሳት ጋራ ወይም እንስሳት በሚወለዱበት በረት እንደተወለደ ዛሬም ታላላቅ ሰዎች ነን፣ ታላላቅ ስራ አለን፣ ታላላቅ ክብር አለን ብለን የምናስብ ሰዎች ዝቅ ብለን ከጦም አዳሪዎች ከድሆች ጋራ ብንተባበር ትህትና ይኖራል፣ ትህትና ይገለጣል ብዬ አስባለሁ። ምክንያቱም ኢየሱስ ክርስቶስ ልዑል ሲሆን ትሁት ሆኖ ስለሆነ ዓለምን ያስተማረው ኢየሱስ ክርስቶስ ፍቅርን አንድነትንና መልካም ነገርን ሰርቶ ማለፍን አስተምሯል። ሕዝበ ክርስቲያኑ የልደት በዓልን ሲያከብር ታዲያ መልካም የተባሉ ነገሮችን ሁሉ በመስራት ሊሆን እንደሚገባ ነው ቀሲስ ክፍሌ ደሳለኝ የመከሩት። ኢየሱስ ክርስቶስ በዓል የሰላምና የደስታ ነው። በስጋም እንበላለን እንጠጣለን፣ ከወገኖቻችን ጋር ተጠራርተን ዘመድ ተጠያይቆ ተሰባስቦ ናፍቆትን ይወጣበታል። በነፍስም ደግሞ ከአምላክ ጋር አምላካዊ ግንኙነት አድርጎ ዛሬ መላእክት ከኛ ጋር የተዛመዱበት ሰው አምላክ ከሰው የተዛመደበት የተዋሃደበት ሰማያውያን ወደ ምድር የመጡበት ታላቅ ደስታ ስለሆነ በነፍሳችንም አምላክ ያደረገልንን በማስተዋል በስጋችንም ደግሞ ለወንድሞቻችን መልካም ማድረግን በማሰብ እናከብረው ይገባናል። በርካታ ምስጢራት የተፈጸሙበት የልደት በዓል መንፈሳዊ ሥርዓቱ ሳይዛነፍ ማክበር እንደሚገባም መልእክት ተላልፎበታል።